ቢሆን መቼም ማረሳው ግን ደግሞ መኖር አለብሽ እሺ ሊያሪች ቆንጆ ለምን ነበር ይፈልከኝ የአንድ ቀን አዳር ሚስቴ ተወኝ ለምን አትሆኝም ቆይ ተወኝ በቃ እና ስትይ ቺርስ ለወደቁት ቺርስ ለተሳካላችሁ ቲና ተይኝ በቃ አልኩሽ እኮ ለምን ደሞ አሰሚ ናፍቀኸኛል ግን ደግሞ በቃ ዛሬ አይሆንም እንዴ ድርቅ አትበል ግን ድሮ ማስመሰይ ነበርሽ እንዴ ምግብ ሰዓት በይ ምን ልትሆኚ ነው እባክሽን ስሞትልሽ ትንሽ መቼም ከውስጤ ሊወጣ አልቻለም ቀና ብዬ የማይበት ራሱ አቅም አጥቻለሁ በደሌ ኃጢአቴ አንገቴን አስቀርቅሮኛል ይኸውልሽ ትዬ ያን ቀን እርሻ አልልሽም እኔም ቢሆን መቼም ማረሳው ግን ደግሞ መኖር አለብሽ ስለዚህ ትንሽ ምግብ እባክሽ አልበላም መዲ ለምን እኖራለሁ ታውቂያለሽ ሁሉም ነገር በአንድ ቀን ሌሊት ፈረሰ በአንድ ቀን ሌሊት ባዶ ሆነ እስኪ ንስሐ የሚሆንልኝ ላንቺ ልንገርሽ ያቺ ቀን ናት ለዚህ ሁሉ የዳረገችኝ መዲ ሰውነቴን ያስደፈርኩ ቀን ታስታውሻለሽ ያን ቀን ሌሊት ስገባ አስታውሳለሁ ያን ቀን ከተኛሁበት ስነቃ አንድ ወንድ ከዛ ክፍል ውስጥ ሲወጣየው ተጨብጦብኝ እየወጣ ነበር መዱ እንዴት እንደሆነ ምን እንደተፈጠረ ምንም ማስታወሰው ነገር የለም ብቻ ራሴን ስነቃ ሳገኘው ተጫውቶብኝ ነበር ያገኘሁት መዲ አሁን ይህንን ሄኒ ቢሰማ ትቶኝ ይሄዳል አይደል ይቶኛል አይደል ከዛ ሁሉም ሰው እኔን ሲያየኝ እዋትችን ባለጌ እዋትችን ስድ እያሉ ይዘባበቱብኛል አይደል እትዬ ጋሽ እኮ ይወድሻል ታውቂያለሽ አይደለ ካንቺ ውጭ ምንም አይነት ህይወት የለውም በዚህ ህይወት ደግሞ አንቺ ነሽ ተጠቂዋ ማናችንም ቢሆን ላንቺ ልናዘን እንጂ ልንዘባበትብሽ አይገባም እባክሽን ትይ እባክሽ መዱ ያልቻልኩ አይዞሽ ፈርቻለሁ ያልፋል ይሄም ያልፋል አይዞሽ ያልፋል ማያልፍ ነገር የለም አይዞሽ አመሰግናለሁ በጣም
ምን ሆንሽ እንደዚህ ምትል? ድሮውንም እንደዚህ ቆንጆ ነበር ወይስ አሁን ነው ውበቴ ጎለው ብዬ ያሰብኩ? ታዲያ መልሱ ምን ሆነ አገኘሽው? መልሱማ አንተ ድሮም ቆንጆ ነበርክ። እኛ ነን እንጂ አይናችን የታወረ። ምናልባት ውበቴ ለርቺ ብቻ እንዲታየት ሆነ ይሆናል። እሺ ሊያሪቺ ቆንጆ ለምን ነበር የፈለከኝ? ቲና ስለ ርቺ ጉዳይ ላውራሽ ፈልጌ ነበር። አንተ ከሰው ውጪ ሌላ ስም አታውቅም እንዴ? ነው ወይስ ስሟን አፍ ላይ ተነቅሰዋል? ቲና ምን ሆንሻል? ለርቺ እኮ ባለቤቴ ነው። ነች እንዴ? አላወኩም ነበር። እሺ ለማንኛውም ለምን እንደፈለከኝ? ቲና ሐሳቤን እንኳን ሳልነግርሽ ምን ነው ነገር አለሽ? ነገረኛ ነሽ እያልከኝ ነው? የምሬን ነው። ዛሬ በጣም ነገረኛ ነሽ። ናፍቀኸኝ ይሆናል። ቲና ምናልባት የናፍቀሽ ሰው ተምታቱብሽ። ይኸውልሽ የርቺ ጉዳይ በጣም ግራ እያጋባኝ ነው። የምታውቂው ነገር ካለ እንድትነግሪኝ ነው። አዎ አውቃለሁ። የምር ቲና በእናትሽ ንገሪኝ፣ ምንድን ነው? አሁን እዚህ ለሚታ ቤት እንዲህ ብዬሽ ነው የምተኛ። ምን አይነት ፈተና ነው? እትዬ አስደነገጥሽኝ እኮ። ናዱ አንቺ ብትሆኚ ምን ታደርጊያለሽ? እጅሽን ለፖሊስ አሰጪ? እትዬ እኔ ምን እንደማደርግ አላውቅም። እኔ ግን ማረቆን አውቃለሁ። እንዴ እትዬ ስልኬስ ፈታ። እቺ ሴትዮ የምታደርገው አታውቅም። ራሂል ሄሎ ሄሎ ቲና፣ እትዬ እጇን ለመስጠት ወደ ፖሊስ ጣቢያ እየሄደች ነው። እባክሽን ቶሎ ድረሺ። ምን? እባክሽን ቲና፣ እባክሽን እትዬ ወንጀለኛ አይደለችም። እንዳትታሰር እባክሽ የሆነ ነገር አድርጊ። እሺ በቃ እመጣለሁ። ቲና ምንድን ነው የተፈጠረው? ምንም እደውልልሃለሁ። ለምን አትነግሪኝም? ምንድን ነው የተፈጠረው? ምንም አልተፈጠረም። ይሄኔ እደውልልሃለሁ። እሺ በቃ ቻው። የአንድ ቀን አዳር ሚስቴ ሪቺ፣ ወዴት እየሄድሽ ነው? እባክሽ የኔ ቆንጆ፣ ይህን ሁሉ እግረኛ መሀል እኔን ያውም አንድ ቀን ከጀርባዬ ያየሽኝን ልጅ ታስታውሽኛለሽ? እገላለሁ። ትሰማኛለህ? እገላለሁ። አንተ ሰይጣን ጨርቅ፣ እገልሃለሁ። ውይ ፈራው። በእናትሽ እንዳትገይኝ ፈራው። የታባነ ወንድ ከሆንክ እስኪ ፊት ለፊት ይቁም። የታባነ ወንድነቴንማ በደንብ ያየሽ ይመስለኛል። ተወኝ። ለምን አትተውኝም? ቆይ ተወኝ በቃ። ተመለሽ። ወደ ፖሊስ ጣቢያ እየሄድሽ ነው አይደል? እንዴት አወቅ? ይኸውልሽ ጥላሽ ነኝ አይደለም። የምታረጊውን ልታረጊ ያሰብሽውን እንዳለ በደንብ ነው የማውቀው። እሺ ወይ ሪች
እትዬ ቆይ አንቺ ማነሽ ንገረኝ ከጀርባ ያለሽ መረጃ የምታቀብዪው አንቺ ማነሽ እትዬ ለማን ነው እኔ መረጃ የማቀብለው እኔ ምን አቀልሻለሁ ግን እነማን ናቸው ንገረኝ እነማን ናቸው እትዬ እውነት ምንም የምትናገሪው ነገር እየገባኝ አይደለም ተይ እንጂ አላምንሽም አሁን የምትነግሪኝ ከሆነ ንገሪኝ ማን ናቸው ከጀርባ የሆነው ሴራ የሚያሴሩት እትዬ እውነት በእናቴ ስም እምልሻለሁ ምንም ያደረኩት ነገር የለም አላምንሽም ያንቺ ማላ ገደል መግባት ይችላል ይኸውልሽ አሁን ማለት ነው ሌላ ነገር ሳይከተልሽ ሰዎቹ ማን እንደሆኑ ትናገራለሽ አለበለዚያ ግን ማለት ነው እትዬ እኔ እውነቴን ነው ምንም የማውቀው ነገር የለም እንዴት አልከኝ ምነው ተሸመረ አይ ልወጣ ብዬ ፀሐይ ሆነብኝና ቀረሁ ላይ ልክ ነሽ ፀሐይ እንኳን ከባድ ያው እና ብሎ እንዴት ነበር ጥሩ ነበር ቺርስ ለወደቁት ቺርስ ለተሳካላችሁ የኔ ፍቅር በጣም ደስ ብሎኛል እኔም በጣም የኔ ቆንጆ ያሰብን ሁሉ ተሳካኩ እሺ ቀጣዩ እቅዳችን ምንድነው ቀጣዩ እቅዳችንማ የራሄል የሆነውን ነገር በጠቅላላ መውሰድ ነው አስበሽዋል የሁሉ ሀብት ንብረት የኛ ሆነ ማለት መስሚያችን ጥጥ የሆነ ሀብታም ነው የምንሆነው ከዛ በኋላ እኔ እናንተ በፍቅር ልጆች ወልደን እንኖራለን ይህን ቀን እንዴት በጉጉት ስጠብቀው እንደነበር ታውቂያለሽ አውቃለሁ ለማንኛውም አሁን ያቺ ራሄል ተብዬዋን በገዛ ፍቃዷ ፍቺ እንድትፈጽም እናደርጋታለን ከዛ በኋላ የሀብቷን ግማሽ ለኛ እንድትፈርም እናደርጋታለን በመቀጠል ደግሞ እኔ ሄኖክ ተብዬውን በፍቅር ጠብ አድርገውና እሱንም የቀረውን ሀብቱ እንዲፈርምልኝ አድርገዋለሁ አቤት ሀሳብ የኔ ባትሆኝ እኮ ይቆጨኝ ነበር እንዳይቆጭህ ብሎ እኮ ነው ያንተ ያደረገኝ
ጠጣ። ቺርስ አለ። ምን ነው? ምንም። ቁርስ እኮ ደርሷል። አትበላም? በቃ መዲ፣ አንቺ መዲ! አቤት እትዬ። አቤት። ለሄኖክ የነገርሽው ነገር አለ? ኧረ በጭራሽ ምንም የነገርኩት ነገር የለም። እውነቱን ንገረኝ መዲ። ቆይ ከኔ ምንድን ነው የምትፈልጊው? ከጀርባ የሁሉ ነገር ያደረግሽው ለምንድን ነው? እትዬ እውነት እኔ ከጀርባሽ ምንም አላደረኩም። እውነት ምንም አላደረግሽም? እና ለማታውቂ ሰው ነው መረጃ ስታቀበይ ነበር? ምንም መረጃ አላቀበልኩም፣ ግን እውነታው ሌላ ነው። ብነግርሽ አታምኚኝም ብዬ ነው። ስለዚህ እውነታውን ታውቂያለሽ ማለት ነው? አይ አላውቀውም፣ ግን አንድ ነገር ማድረግ እንችላለን። እሺ ምን እናድርግ? ለምን አትይኝ? ሁላችሁም አንድ አይነት የሆናችሁ ፍጥረቶች እኮ። ሄኒ ተረጋጋ። ምንድን ነው የተፈጠረው? በእናትሽ ተይ። አልተውህም። ምንድን ነው የተፈጠረው? ንገረኝ። ነው ወይስ ሪች የሆነችው ነገር አለ? ቲና ተይኝ በቃ አልኩሽ እኮ። ለምን ደግሞ አሰሚ? እናንተ አይደላችሁ እንዴ ጓደኛሞች? እናንተ አይደላችሁ ሚስጥረኛሞች? በቃ ተይኝ። እስኪ ደግሞ እድሉ ልስጣችሁና ዝም ልበላችሁ። ስለምን እንደምታወራ አልገባኝም ሄኒ። ቆይ ከማን ጋር ተጣልተህ ነው? ሪች እየደና አይደለችም እንዴ? እሱን ሄደሽ እሷን ብጠይቃት ያሻል። እኔን ግን በእናትሽ ተይ። ደግሞ ምን ተፈጠረ? እስኪ እናያለን። አረ ጠላትሽን ቲናዬ፣ እኔ ላይ የደረሰው እንኳን አንቺ ጓደኛዬ ላይ ቀርቶ ለማንም አልመኘው። እኔማ ሳላይ ስራ አልገባም ብዬ ላይ ስመጣ ሄኖክ በጣም ተናዶ መንገድ ላይ አየሁት። ቁርስም ሳይበላ ነው የወጣው። ምን እንደሆነ አላውቅም። ምን ሆኖ ነው? የሰማው ነገር አለ እንዴ? አይ አልሰማም ቲናዬ። ቢሰማ እንደዚህ ሆኖ ነበር የሚሄደው። በጣም ነበር የሚናደደው። እና ምን ሆኖ ነው በጧት እንደዚህ ሆኖ? ለማንኛውም በቃ እኔ ወደ ስራ ልሄድ። እሺ ስራ አለብኝ። እኔ አላውቅም ቲናዬ፣ ግን ትንሽ አቆይ። አይ ስራ አለብኝ። እንዴት እንደሆነሽ ለማየት ብዬ ነው አሁንም የመጣሁት። እሺ ልሂድ። እሺ እኔ ጓደኛ በጣም አመሰግናለሁ። እሺ ወሬኛ ቢቻ ቻው ባይ። እሺ እንዴት ነሽ ቲና? እንዴት ነሽ? ደህና ነኝ። አለን። እኔ የምልሽ የተፈጠረ አዲስ ነገር አለ? ኧረ ምንም የለም። ልትደብቅኝ እየሞከርሽ ነው? ልደብቅሽ እየሞከርኩ ሳይሆን እኔ የማውቀው አዲስ የተፈጠረ ነገር ስለሌለ ነው። እሺ ደህና ነኝ። እሺ
ቲና ቲና ምንድን ነው የተፈጠረ ነገር አለ? እኔ አላቅም። እኔ አላቅም ማለት ምንም ልክ እኮ አይደለሽም። ፍዝዝ ብለሻል። ቆየሁንሹ ነገር አለ እንዴ? የዛች የራይል ጉዳይ በጣም እያሳሰበኝ ነው። የእሷ ጉዳይ ደግሞ ምን ያሳስባል? ያለቀለት ጉዳይ አይደል እንዴ? አዎ፣ ግን ዛሬ በቃ የሆነ ውስጤ ደስ የማይል ነገር እየተሰማኝ ነው። ለምን እንደዛ አልሽ? ማለት የተፈጠረ ነገር አለ እንዴ? አንድ ነገር ያለ ይመስለኛል፣ ግን ደግሞ ነገሩን ቀስ ብለን እንደርስበታለን። ይኸውልሽ፣ ለማንኛውም በቃ ሁሉንም ነገር እርሺውና ዛሬ በደንብ እንዝናና። የኔ ፍቅር በጣም ናፍቀሽኛል እኮ። ዛሬ አብረን አናድርም እንዴ? ዛሬ አይሆንም። ለምን አይሆንም? ቆይ አልናፈኩሽም እንዴ? ናፍቀኸኛል፣ ግን ደግሞ በቃ ዛሬ አይሆንም እንዴ? ድርቅ አትበል። መሬት ይሄ መዲ ዛሬ ረፍት ናት። ቅርብ ጊዜ አንዴ ይሉታችሁ። አሁን ግን አክስቷ ከክፍለ ሀገር መጣችና ፍቃድ ጠይቀች እና ፈቀድኩላት። የምትፈልገው ነገር አለ? ላምጣልህ? አልፈልግም። ሄኒ እንደዚህ አይነት የፍቅር ጊዜ እኮ በጣም ትወድ ነበር። የኔ ፍቅር ጠላኸኝ እንዴ? እርጅ ምንም ነገር ማውራት አልፈልግም። በቃ ተይኝ። ሄኒ ንገረኝ፣ ጠላኸኝ እንዴ? በጭራሽ አልጠላሁሽ። እና ለምንድን ነው ያኮረፍከኝ? ምን አደረኩ? ምን አደረኩ? ምንም አላደረግሽኝም። እሺ እሺ፣ ይቅርታ ሄኒዬ። ስሞ ትልቅ እንደዚህ አታዘበኝ። እንደዚህ ስትሆንብኝ የጠላኸኝና ያጣውክ ይመስለኛል። እርጅ እውነቱን ንገረኝ ካልሽኝ በዚህ ሰዓት ማስበውም የምፈልገውም ነገር አንድ ነገር ብቻ ነው። እሱንም አንቺን መጥላት። ግን ደግሞ አልቻልኩም። እባክህ ተው ሄኒዬ፣ እኔን ለመጥላት አትሞክር። እኔ በምንም አይነት ሁኔታ ውስጥ ቢሆን አንተን እወድሃለሁ። ግን ድሮ ማስመሰይ ነበርሽ እንዴ? በእናቴ ምን እላለሁ? ፍቅሬ የእውነት ነው። ይሄኔ እባክህ ፍቅሬን ተጠራጥረ ልቤን አታሳምመው። የእውነት ሁሌም ቢሆን ልቤ ላንተ ብቻ ነው።
እባክህ አትጠራጠረኝ። እርች እኔ እኮ የቤት ጌጣጌጥ አይደለሁ። ባልነት እጅ ለእጅ ተያይዞ እየተሳሳቁ እየተደሰቱ መኖር ብቻ አይደለም። እርች እስኪ በእኔ ቦታ ሆነሽ አስቢው። ማታ ማታ ትራስሽ እስኪርስ ድረስ ታለቅሻለሽ። ጭንቀትሽን መከራሽን ለእኔ ምንም የምትነግሪኝ ነገር የለም። ታመሽ ሆስፒታል እስክትሄጂ ድረስ እኔ ምንም አውቀው ነገር የለም። ቆይ እስኪ ንገሪኝ፣ እኔ ምንሽ ነኝ? የኔ ፍቅር ልክ ነህ። ይቅርታ፣ ይቅር በለኝ። አይሽ አሁን እንኳን ምን እንደሆንሽ ልነግሪኝ ፈቃደኛ አይደለሽ። ትንሽ ጊዜ ብቻ ታገሰኝ። ከዛ ሁሉንም ነገር እነግርሃለሁ። ሁሉንም ነገር ታውቃለህ። ቆይ እሺ፣ እስከ መቼ? እኔ እስከምዘጋጅ። ግን እስከዛ ፊት አትንሳኝ። በዚህ ሰዓት እቅፍን የምፈልግበት ሰዓት ነው። እባክህ አትሽሸኝ። እርች ዝም ብለህ ቀፈኝ። ዝም ብለህ አለሁልሽ በለኝ። እርች ስሞትልህ በቃ ዝም ብለህ እቅፍ ውስጥ አስገባኝ። ሁሉም ነገር ጊዜው ሲደርስ ታውቀዋለህ። እባክህ ግን አታስጨንቀኝ እስከዛ። ዝም ብለህ ቀፈኝ የኔ ፍቅር።